የህወሓት ጽሕፈት ቤት ኃላፊ ወይዘሮ ፈትለወርቅ ገብረ እግዚአብሔር ወይንም ሞንጆሪኖ ከሰሞኑ በአንድ መድረክ ላይ አነጋጋሪ አስተያየት ሰጥተዋል። አሁን ከተጣመርናቸው ከሌሎች ኃይሎች ጋራም መዋጋታችን አይቀርም፣ ከፋኖ ጋራም መዋጋታችን አይቀርም ሲሉ ተናግረዋል። ዝርዝር መረጃውን እናካፍላችኋለን። በምክክር ጉባኤ ውሎ የአዲስ አበባ የባለቤትነት ጥያቄ፣ የድሬዳዋ ጉዳይ፣ የመገንጠል መብት፣ የመንግስት ስርዓት ቅርጽ በተመለከተ ምክረ ሀሳቦች ቀርበዋል። ስለዚህም ጉዳይ እንነግራችኋለን። ሁቲዎች ከሳውዲ ጋር የተገናኙ መርከቦች ላይ የሚሰነዘሩትን ጥቃት ማጠናከራቸውን ተከትሎ በቀይ ባህር ላይ የመርከቦች እንቅስቃሴ በእጅጉ ቀነሰ። የቮይስ ኦፍ ኢትዮጵያ ቤተሰቦች ሰብስክራይብ ማድረጋችሁን እያስታወስናችሁ በዝርዝር ወደምንመለከታቸው ጉዳዮች እናልፋለን። ከፋኖች ጋር መዋጋታችን አይቀርም ሞንጆሪኖ። የህወሓት ጽሕፈት ቤት ኃላፊ ወይዘሮ ፈትለወርቅ ገብረ እግዚአብሔር ወይንም ሞንጆሪኖ ከሰሞኑ በአንድ መድረክ ላይ አነጋጋሪ አስተያየት ሰጥተዋል። አሁን ከተጣመርናቸው ኃይሎች ጋርም መዋጋታችን አይቀርም ብለዋል። የኃላፊዋ ንግግር የጽምዶ ኃይሎችን የትብብር መሰረት የሚያናጋ ነው ተብሏል። ዋናው ነገር ብልጽግናን ለመጣል ፍላጎት ያሳይ እንጂ የትኛውም ስብስብ እርስ በራሱ እሳትና ጭድ ቢሆንም እንኳን አብረን እንሰራለን። ብልጽግናን ከጣልን በኋላ ደግሞ የአሸናፊዎች አሸናፊ ለመለየት እዚህ ሌላ ዙር ፊልም ይደረጋል። ለዚህም እየተዘጋጀን ነው። ይህ በተለያየ መልክ ጀመረውን ትብብራችንን ስናየው የተለያየ ፍላጎት ያለን ኃይሎች ሆነው ነው ከትብብር እየፈጠርን ያለነው። በአላማ በፕሮግራም ወደፊት በረጅም ጊዜ እቅድ ምናምን አንድ ነን ማለት ነው። በትብብራችን በዛች በመታገናኘን ነገር ብቻ አንድ ነን። እኛ ከፋኖ የምንለየበት የፖለቲካ አቋም አለን። ከሻቢያ ይሁን ከሌሎች የተለያዩ ኃይሎች ጋር የምንለያይባቸው ማአት ጉዳዮች አሉ። አንድ የሚያደርገን ግን የብልጽግና ስርዓት የሁላችንም ስጋት ነው የሚለው ነው። ይህቺ ብቻ ናት የምታገናኘን። እንደ ተሞክሮ ልንወስደው የሚገባን ነገር እንኳን አሁን በብዙ ጉዳዮች ልዩነቶችን ካለንና በአላማ ከምናገኛቸው የተለያዩ ኃይሎች ጋር የምንፈጥረው ትብብር ይቅርና ኢህአዴግም እኮ ፈርሷል። ኢህአዴግ እኮ የኦሮሞ፣ የአማራ፣ የደቡብ ኢትዮጵያ ኃይሎች አራት ድርጅቶች አንድ ላይ ሆነን የፈጠርነው በፕሮግራም ወይንም አላማ አንድ ላይ የነበረ ድርጅት ነበር። ግንኙነታችንም ስትራቴጂካዊ ነበር፣ ታክቲካል አልነበረም። በተለያየ ቋንቋ የተጻፈች አንዲት ፕሮግራም ነበር የነበረችን። ግንባር ከመሆናችን ውጪ አንድ ድርጅት ማለት ነበርን። በዚህ ደረጃ የነበረን ሰዎች እኮ ተካክደናል። እንኳን ይሄ በአላማ ከማይመሳሰሉ ኃይሎች ጋር የምንፈጥረው ትብብር ይቅርና ወይዘሮ ፈትለወርቅ ገብረ እግዚአብሔር እንዲህ ሲሉ አነጋጋሪ ንግግራቸውን ተናግረዋል። በሌላ መረጃችን የምክር ቤት ጉባኤ ውሎ የአዲስ አበባ የባለቤትነት ጥያቄ፣ የድሬዳዋ ጉዳይ፣ የመገንጠል መብት፣ የመንግስት ስርዓት ቅርጽ በተመለከተ ምክረ ሀሳቦች ቀርበዋል። ባለፈው ሳምንት የተጀመረው የምክክር ጉባኤው ዛሬም ቀጥሎ ሲውል በርካታ ርዕሰ ጉዳዮች ቀርበው ውይይት እንደተደረገባቸው አዲስ ማለዳ በስፍራው ተገኝታ ታዘባለች። ከአዲስ አበባ ባለቤትነት እስከ አዲስ አበባ ፕሬዝዳንታዊ ስርዓት እንዲሁም በሀገሪቱ አንድ የፌዴራል ጸጥታ ኃይል ብቻ በቂ ነው የሚሉትን ምክረ ሀሳቦች ለ250 ተመካካሪዎች ቀርበዋል። አዲስ አበባ የኦሮሚያ ወይንም የፌዴራል አካል ሲሆን ፕሬዝዳንታዊ መንግስት ስርዓት ሲሆን ወይንም ፓርላመንታዊ እንዲሁም የፌዴራል ጸጥታ ኃይል ብቻ በቂ ነው። ህገ መንግስት ይሻሻል። የራስን ዕድል በራስ መወሰን እስከ መንገንጠል የሚለው የህገ መንግስቱ አንቀጽ 39 ድንጋጌ እስከ መዋሃድ የሚለው የተካ የሚሉ ላይ የቡድን 50 ተመካካሪዎች ሀሳባቸውን ለ250 ተመካካሪዎች በዛሬው ዕለት አቀርበዋል። ለተመረጡት 8 አጀንዳዎች ለእያንዳንዱ 500 ተመካካሪዎች ያሉ ሲሆን በዛሬው ዕለትም ለ250 ተመካካሪዎች ምክክር ተጀምሯል። የሀገሩ የምክክር ጉባኤው ከተጀመረ 3ኛ ሳምንቱን በማስቆጠር ላይ ያለ ሲሆን ከዚህ ቀደም በተለያዩ ንዑስ ቡድኖች ሲመክሩ ቆይተው በዛሬው ዕለት ንዑስ ቡድኖቹ በአንድ ላይ በመሰብሰብ 250 ተመካካሪዎች በመሆን 16 ቡድኖች መምከር ጀምረዋል። በዚህ ምክክር ላይ አንድ ተሳታፊ በአዲስ አበባ ጉዳይ ሀሳባቸውን ሲሰጡ የሰማቸው አዲስ ማለዳ የአዲስ አበባ ስም አዲስ አበባ ወይንም ፊንፊኔ የሚል መጠሪያ እንዲኖራት ይህም ደግሞ በህገ መንግስቱ ቁና ይኑር የሚል ምክረ ሀሳባቸውን አውጥተዋል። አዲስ አበባ በፌዴራል መንግስት ደረጃ የምትተዳደር ከሆነ ተፈጥሯዊ የመስፋፋት መብቷን የሚገድብ ይሆናል ሲሉ ተደምጠዋል። በአዲስ አበባ ጉዳይ ሲመክር የነበረ አንድ የ50 ተመካካሪዎች ሀሳብ ላይ መርካቶ፣ ካሳንቺስ መሰል በወራዶች ወጡ ስሞች እንዲቀየሩ የሚል ምክረ ሀሳብም ያቀረበ ሲሆን ሌላው ደግሞ በዛሬ መድረክ የተነሳው የአዲስ አበባ የስራ ቋንቋን የሚመለከት ሲሆን አማርኛ፣ አፋን ኦሮሞ፣ አፋርኛ፣ ትግርኛና ሶማሊያ የስራ ቋንቋ ይሁን የሚል ሀሳብ የቀረበ ሲሆን በሌላ በኩል ደግሞ አማርኛና አፋን ኦሮሞ ብቻ እንዲሆኑ አማርኛ ብቻ ይሁን እንዲሁም ዓለም አቀፍ ቋንቋዎችም ይጨመሩበት የሚል ሀሳብ ቀርበዋል። ሌላ ቡድን በአዲስ አበባ በኩሉ የፌዴራል አካልና የኦሮሚያ አካል ትሁን የሚል ሁለት ምክረ ሀሳቦች እንደቀረቡ ለ250 ቡድን ሪፖርቱ አቅርበዋል። በሌላ በኩል የኦሮሚያ አካል ብትሆን ከተማዋ የክልሉ ጥገኛ ትሆናለች፣ ለዘመናት የተገነቡ አብራነቶች ይፈርሳሉ፣ ለተለያዩ ዓላማ ለሚተጉ አካሎች መንገድ ከፋች ይሆናል የሚል ስጋትም ተጠቅመዋል። በተጨማሪም አዲስ አበባ የኦሮሚያ መዲና ትሁን የሚልም ምክረ ሀሳብ ቀርበዋል። መድረኩ ከአዲስ አበባ በተጨማሪ ሌላኛው የከተማ መስተዳድር በሆነችው ድሬዳዋ ላይም ምክረ ሀሳብ አቅርበዋል። ድሬዳዋ የኦሮሚያ አካል ትሁን፣ የሶማሊያ አካል ትሁን እንዲሁም የፌዴራል መንግስት አካል ትሁን የሚሉ ምክረ ሀሳቦች እንደተነሱ ተገልጿል። ለከተማዋ የህገ መንግስት መሻሻል ሊኖር እንደሚገባና የራሷ የሆነ የህገ መንግስት ቻርተር እንዲኖራትም ሀሳብ አቅርበዋል። በሌላ በኩል አዲስ ማለዳ የተመለከተችው የመንግስት አደረጃጀት የሚመለከተውን አጀንዳ ሲሆን የሁለቱ ምክር ቤቶች ስልጣንና አወቃቀር የተመለከተ ሀሳብ ያነሱ ቡድኖች እንዳሉ ለመታዘብ ተችሏል። የፌዴሬሽን ምክር ቤት አወቃቀር በተመለከተ አሁን ባለው የብሔርና የህዝብ ቁጥር ስብጥር ለመቀጠል የለበትም የሚሉና የክልሎችን እኩልነት ብቻ ጠብቆ መዋቀር የሚሉ ልዩነቶችም ተንጸባርቀዋል። በተጨማሪም አሁን ላለው ህገ መንግስታዊ ጉባኤ አንቀጽ 104ና
105 አግዶ የማሻሻያ መንገድ መፈለግ ወይንም በህዝብ ውሳኔ ማጽደቅ የሚሉ አማራጮችም ያነሱ ቡድኖች አሉ። የፖለቲካ ፓርቲዎችና የመድበለ ፓርቲ ስርዓትን የተመለከተ ሀሳብም ሌላኛው በመድረኩ የተሸራሸረ ጉዳይ ነው። የገዢው ፓርቲና የመንግስት መዋቅር በግልጽ መለየት አለባቸው። የፖለቲካ ሹመቶችና መደበኛ የሲቪል ሰርቪስ ስራዎችን ተለይተው ሲቪል ሰርቪሱ ከፖለቲካ ወገንተኝነት ነፃ በሆነ መንገድ መመራት አለበት የሚል ምክር ሀሳብ ተነስቷል። በሌላ በኩልም መርሃዊ መንግስቱ ፕሬዝዳንታዊ ይሁን የሚል ሀሳብ የተነሳ ሲሆን የስልጣን ገደቡ 6 ዓመት ሆኖ ምርጫ የሚከናወነው በዚህ መልኩ እንዲሆንም ምክር ሀሳብ ያቀረቡ ቡድኖችም አሉ። የቮይስ ኦፍ ኢትዮጵያን ቤተሰቦች ዳግም ሰብስክራይብ ማድረጋችሁን እያስታወስናችሁ ወደ ዘገባችን እናልፋለን። ሁቲዎች በሳውዲ ጋር የተገናኙ መርከቦች ላይ የሚሰነዘሩትን ጥቃት ማጠናከራቸውን ተከትሎ በቀይ ባህር ላይ መርከቦች እንቅስቃሴ በእጅጉ ቀንሷል። የየመኑ የሁቲ ንቅናቄ በሳውዲ አረቢያ የነዳጅ መሰረተ ልማቶች ላይ ጥቃቱን በአዲስ መልኩ ማጠናከሩና ከሳውዲ ጋር ግንኙነት ባላቸው መርከቦች ላይ የባህር ላይ ገደብ መጣሉን ተከትሎ በስትራቴጂካዊ የባቢል መንደብ በኩል የሚደረገው የመርከቦች እንቅስቃሴ በእጅጉ መቀነሱ ተገለጸ። ይህም ክስተት በዓለም አቀፍ የነዳጅ አቅርቦትና የኃይል አቅርቦት ላይ የባህር ደህንነት ላይ አዲስ ስጋት ፈጥሯል። ሮይተርስ የመርከብ ተከታታይ መረጃዎችን ጠቅሶ እንደዘገበው በትላንትናው ዕለት ሐምሌ 20 ቀን በባቢል መንደብ በኩል ማለፍ የቻሉት 11 የንግድ መርከቦች ብቻ ሲሆኑ ይህም በጥቂት ወራት ውስጥ ዝቅተኛ የዕለታዊ እንቅስቃሴ ቁጥር ሆኖ ተመዝግቧል። ከነዚህ ውስጥ 7ቱ የነዳጅ ጫኝ መርከቦች ሲሆኑ ከነዚህ መካከል 2 ወደ ሳውዲ አረቢያ ያንቡ ወደ ነዳጅ ለመጫን የሚያመሩ ግዙፍ የክሩድ ነዳጅ ጫኞች ናቸው። አንደኛዋ ደግሞ ከሩሲያ ጋር የተገናኘች ጭነት የያዘች ናት ተብሏል። ቀሪዎቹ 4 መርከቦች ደግሞ የሳውዲ፣ የኤምሬትስ፣ የሩሲያ ነዳጅ ጫኝ መርከቦች በዋነኛነት ወደ ቻይናና ፓኪስታን በመጓዝ ላይ የነበሩ ናቸው። የቮይስ ኦፍ ኢትዮጵያ ቤተሰቦች ዳግም ሰብስክራይብ ማድረጋችሁን እያስታወስናችሁ በሌላ ደስታና ተምሪቶች ደግሞ እስከነገናኝ ድረስ በደህና ቆዩ።